እሺ ሰላም ጤና ይስጥልን የፉትቦል ቪሌጅ ቤተሰቦቻችን፣ በዛሬው ቪዲዮ የምንሰራው ስለ ካዝሚሮ ነው ማለት ነው። ካዝሚሮ ማን ነው፣ እድገቱ እንዴት ነው እዚህ ጋር ደረሰ ምናምን የሚለውን ቪዲዮ ሳይሆን በዚህ የምንሰራው በዘንድሮ አመት የዩናይትድ ወሳኙ ተጫዋች ካዝሚሮ ነው። በዚህ አመት ያሉትን ቁጥሮች እያየን ካዝሚሮ እንዴት የዩናይትድ ወሳኝ ተጫዋች ሆነ የሚለውን ነገር በጥቂቱ ለማሳየት እሞክራለሁ ማለት ነው። ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ቆዩ። ለወዳጆቻችሁ ደግሞ ሼር አድርጉላቸው። ይሄን ለማንቸስተር ዩናይትድ ደጋፊዎች ሼር አድርጉላቸው። ካዝሚሮ የዩናይትድ ወሳኝ ተጫዋች መሆኑን እንዲረዱ እፈልጋለሁ ማለት ነው። እሺ ማንቸስተር ዩናይትድ በአጠቃላይ በሁሉም ውድድሮች በዚህ አመት 31 ጨዋታዎችን ማድረግ ችሏል። ከነዚህ ካደረጋቸው 31 ጨዋታዎች ውስጥ 26ቱ ላይ ካዝሚሮ በቋሚነት ሲሰለፍ፣ በቀሩት 5 ጨዋታዎች ደግሞ ካዝሚሮ ቋሚ ሆኖ አልጀመረም ወይም ደግሞ ጨዋታው ላይ አልነበረም ማለት ነው። ስለዚህ እነዚህን ቁጥሮች እያነጻጸርን ካዝሚሮ እንዴት ወሳኝ ተጫዋች ሆነ የሚለውን ነገር አሳያችኋለሁ። ከመጀመሪያው ስጀምር ካደረጋቸው 26 ጨዋታዎች ማንቸስተር ዩናይትድ ከካዝሚሮ ጋር 24ቱን አልተሸነፈም። ያ ማለት በሁለት ጨዋታዎች ብቻ ካዝሚሮ ቋሚ ሆኖ በጀመረባቸው ማንቸስተር ዩናይትድ ተሸንፏል ማለት ነው። እሱም በአመቱ የመክፈቻ ጨዋታ የፕሪሚየር ሊጉ አርሰናል ከማንቸስተር ዩናይትድ በተገናኙበት ጨዋታ አርሰናል በካላፊዮሪ ብቸኛ ግብ ያሸነፈበትን ጨዋታ ነው። በዛ ጨዋታ ላይ ማንቸስተር ዩናይትድ በጨዋታው ላይ ምን ያህል ብልጫ እንደነበረው ሁላችንም የምናውቀው ነው። ነገር ግን በዛ ጨዋታ ማንቸስተር ዩናይትድ ተሸንፏል። ሌላው ደግሞ ሁለተኛው ከካዝሚሮ ጋር ማንቸስተር ዩናይትድ የተሸነፈው በኤቨርተን ነው። በኦልድ ትራፎርድ በተደረገው ጨዋታ ኤቨርተን በቀይ ካርድ ቢወጣበትም ያንን ጨዋታ 1-0 ማሸነፍ ችሎ ነበር ማለት ነው። ስለዚህ ካደረጋቸው 26 ጨዋታዎች ውስጥ ካዝሚሮ የተሸነፈው በሁለቱ በእነዚህ ጨዋታዎች ብቻ ነው ማለት ነው። ሌላው ደግሞ ስንመጣ ያለ ካዝሚሮ ማንቸስተር ዩናይትድ ካደረጋቸው 5 ጨዋታዎች ውስጥ 5ቱንም ተሸንፏል ማለት ነው። ከማን ጋር ነበር ጨዋታው፣ እንዴት ተሸነፈ የሚለውን ነገር እነግራችኋለሁ። የመጀመሪያው ያልተሰለፈባቸው ሙሉ 90 ደቂቃም ተቀይሮም ያልገባባቸው 3 ጨዋታዎች አሉ። እነሱም የመጀመሪያው ከአስቶን ቪላ ነው። ማንቸስተር ዩናይትድ በአስቶን ቪላ ሜዳ ያለ ካዝሚሮ ነበር የተጫወተው። ካዝሚሮ ቢጫ ካርድ በማየቱ ምክንያት እሱን ጨዋታ መሳተፍ አልቻለም ነበር። ያንን ጨዋታ ማንቸስተር ዩናይትድ 2-1 ተሸንፏል። እንደምናውቀው በአስቶን ቪላ 2-1 ተሸንፏል። ቀጥሎ ደግሞ ያለው ጨዋታ ማንቸስተር ዩናይትድ በብሬንትፎርድ ሜዳ ከብሬንትፎርድ ጋር ያደረገው ነው ያለ ካዝሚሮ ማለት። እሱን ጨዋታ 3-1 ተሸንፏል። ብሬንትፎርድ በጨዋታ ብልጫ ነው ያንን ጨዋታ ማሸነፍ የቻለው። 3-1 ማንቸስተር ዩናይትድ ተሸንፏል ማለት ነው። ሌላው ለሁላችንም አስደንጋጭ የነበረው ነገር በዚህ አመት እንግዲህ በካራባው ካፕ በመጀመሪያው ዙር ማንቸስተር ዩናይትድ ከግሪምስቢ ታውን ጋር ተጫውቶ ነበር ማለት ነው። ያንን ጨዋታ ቀለል አድርጎ ያሸንፋል ሲባል ማንቸስተር ዩናይትድ በፔናልቲ ተሸንፎ እንደወደቀ እናውቃለን ማለት ነው። ያ ጨዋታ ላይም ካዝሚሮ መሳተፍ አልቻለም። ሙሉ 90 ደቂቃ ጨማሪውንም ጭምር ካዝሚሮ ተቀይሮ እንኳን አልነበረም ማለት ነው በዛ ጨዋታ ላይ። እነዚህ 3 ጨዋታዎች ካዝሚሮ ሙሉ ለሙሉ ያልነበረባቸው ጨዋታዎች ናቸው። ሌላ ሁለቱ ጨዋታ ደግሞ አንደኛው ከብራይተን ጋር አሁን በቅርብ በፍሌቸር አሰልጣኝነት ማለት ነው ካዝሚሮ ተቀይሮ የገባው 79ኛው ደቂቃ ላይ ነው ማለት ነው። 79ኛ ደቂቃ ላይ ሲገባ ማንቸስተር ዩናይትድ 2-0 እየተመራ ነበር። ከዛ በኋላ ሼሽኮ ጎል አስቆጠረ። ማንቸስተር ዩናይትድ 2-1 ተሸነፈ ማለት ነው። ቋሚ ሆኖ አልጀመረም። ሌላው ከማንቸስተር ሲቲ ጋር በማንቸስተር ሲቲ ሜዳ ማንቸስተር ዩናይትድ 3-0 የተሸነፈውን ጨዋታ ታስታውሱታላችሁ ሁላችሁም ማለት ነው። እሱ ጨዋታ ላይ ካዝሚሮ 80ኛው ደቂቃ ነው ተቀይሮ መግባት ይችላል። ኦልሬዲ ጨዋታው አልቆ ነበር ማለት ነው። 3-0 ሲቲ እየመራ ነበር። ከዛ በኋላ ካዝሚሮ ገባ አልገባ ምንም የሚፈጥረው ነገር ስለሌለ ማለት ነው። ስለዚህ 5 ጨዋታዎችን ማንቸስተር ዩናይትድ ያለ ካዝሚሮ ጀመረ፣ 5ቱንም ተሸነፈ ማለት ነው። ሌላው ልንገራችሁ ካዝሚሮ ወሳኝ ተጫዋች መሆኑን በአሁኑ በኒውካስትል ጨዋታና በቶተናም ጨዋታ የተረዳችሁ ይመስለኛል ማንቸስተር ዩናይትዶች ማለት ነው። ከቶተናም ጋር በቶተናም ሜዳ 2-2 ያጠናቀቃችሁት ጨዋታ ላይ ማንቸስተር ዩናይትድ 1-0 እየመራ ነበር። ካዝሚሮ እዛ ጨዋታ ላይ ተቀይሮ ወጣ ማለት ነው። ተቀይሮ ከወጣ በኋላ ቶተናም ያንን ጨዋታ ያለ ካዝሚሮ ተቀይሮ ከወጣ በኋላ 2 ጎል አስቆጠረ። ማንቸስተር ዩናይትድ ባለቀ ሰዓት ዲላይት አስቆጥሮ 1-2 ነው ያጠናቀቃችሁት። ያ ማለት 2 ጎል ተቆጥሮባችኋል ማለት ነው። ካዝሚሮ ሜዳው ሳይኖር ሲቀር የማንቸስተር ዩናይትድ ተከላካይ በጣም ይጋለጣል፣ በጣም ጎሎችን ያስተናግዳል ማለት ነው። ሌላው እንግዲህ ከኒውካስትል ጨዋታ ጋር አሁን የተደረገውን በቅርብ ሮብ ዕለት ከኒውካስትል የተደረገውን ጨዋታ አይታችሁታል። ካዝሚሮ እንግዲህ 61ኛው ደቂቃ ላይ ተቀይሮ ወጥቷል ማለት ነው። ከዛ በኋላ ምን ተፈጠረ? በጣም ግልጽ ሆነ። በቀይ ካርድ ወጣበት
ኒውካስትል እስኪያሸንፍ ድረስ ማለት ነው 2-1 እስኪያሸንፍ ድረስ ማንቸስተር ዩናይትድ በጣም ግልጽ ነበር። ኳሶችን የሚቆጣጠርለት የለም፣ ኳሶችን የሚያደራጅ የለም። ከተከላካይ ክፍል ወደ ማጥቃት ክፍል ሽግግር የሚያደርግ ተጫዋች በዚህ ነው ያልክ ለማንቸስተር ዩናይትድ ከካዝሚሮ ውጪ የለውም። ኡጋርቴ የእሱን ሚና ሊወጣ አይችልም። ስለዚህ ለኔ የማንቸስተር ዩናይትድ ወሳኝ ተጫዋች ካዝሚሮ ነው እንጂ ብሩኖ ፈርናንዴዝ አይደለም። ካዝሚሮ ከጀርባው ሲኖር ነው ብሩኖ ፈርናንዴዝ ጥሩ የሚሆነው ማለት ነው። ካዝሚሮን አቶ ማንቸስተር ዩናይትድ 5 ጨዋታዎች አድርጎ 5ቱንም ተሸንፏል። ብሩኖ ፈርናንዴዝን አቶ 1 ጨዋታ ነው በፕሪሚየር ሊጉ እንግዲህ ማንቸስተር ዩናይትድ የተጫወተው፣ እሱንም ከኒውካስትል ጋር ነው። በኒውካስትል ሜዳ ሳይሆን የመጀመሪያውን ጨዋታ በማንቸስተር ዩናይትድ ሜዳ የነበረውን ጨዋታ ማለት ነው። እሱን ጨዋታ 1-0 እንዳሸነፈ እናውቃለን ማንቸስተር ዩናይትድ ማለት ዶርጉ ባስቆጠረው ጎል። ስለዚህ ለኔ የዩናይትድ ወሳኙ ተጫዋች ካዝሚሮ ነው እንጂ ብሩኖ ፈርናንዴዝ አይደለም ማለት። ለእናንተ የማንቸስተር ዩናይትድ ወሳኝ ተጫዋች ማን ነው? ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ። ሼር እና ሰብስክራይብ ማድረግ እንዳይረሳ። ላይክ ያላደረጋችሁ ሰዎች ላይክ አድርጉ። አመሰግናለሁ።